እመጣለሁ ሙናናዬ እንኳን ደህና መጣችሁ እንኳን ደህና መጣችሁ አቤት እንግዲህ አባይ ቲቪ እንኳን ደህና መጣችሁ ሰከራ አቤት እንግዲህ እመጣለሁ ሙናናዬ ፍቅር ነው ጎዳናዬ 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 የሰማዩን ኮከብ ላይ ነሳለ እስኪ ላይ ያለው ተመን የራቀን ለመርሳት ልብ ያላለ ስልክ ይዞ ሃሎ ሃሎ አቤት 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 ጎዳናው ትዝታ ልቤን አይመልስም አሉ እያሉ ማታ ፍቅሬን አባባሰው ተሳለኝ ለመርሳት የተለየኝ አቤት ደርሶ መመለስ ነው ብመጣ ሰፈርሽ በለስ አይበጅለት የሆዴን አልነግርሽ አልከረምት ያለበት ጎዳና ነው አቤት እንገድ አይ በከግድ ዛጎላማን መውደድ ያመጣል ድርስሽ ጎራ ማይሌ ናፍቆት ያነ ፍቅርሽ እንደ ጎዳን ካገር ያወጣል አይኔ ዛጎላማን መውደድ ያመጣል ድርስሽ ጎራ ማይሌ ናፍቆት ያነ ፍቅርሽ እንደ ጎዳን ካገር ያው አይደለም እንዴ ካገር ያወጣል አቤት 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 አንቺን አንቺን አንቺ አንቺን አንቺ ጎዳናዬ ፍቅርሽ አይደለም ወይ መልሰኝ አንቺ ልጅ አንቺ አንቺ ልጅ አንቺ ጎዳናዬ ፍቅርሽ አይደለም ወይ መልሰኝ አይ ዛጎላማን መውደድ ያመጣል ትዝሽ ጎራ ማይሌ ናፍቆት ያለ ፍቅርሽ እንደ ጎዳን ካገር ያወጣል አይ ዛጎላማን መውደድ ያመጣል ትዝሽ ጎራ ማይሌ ናፍቆት ያለ ፍቅርሽ እንደ ጎዳን ካገር ያወጣል አይ ዛጎላማን መውደድ ያመጣል ትዝሽ ጎራ ማይሌ ናፍቆት ያለ ፍቅርሽ እንደ ጎዳን ካገር ያው አቤት 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 እንግዲህ አቤት 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 እንግዲህ ዩኒቲ ባንድ አቤት እንግዲህ ቴንክ ዩ እናመሰግናለን እንወዳችኋለን ቴንክ ዩ እንኳን ደህና መጣችሁ መጥቻለሁ የሚያስቁ ብዙ ነገሮች አሉ እናንተ ማጣያቸው እኔ ማያቸው ለማንኛውም ገና ዝግጅቴን አልጨረስኩኝም ልጨርስ ነው መሰለኝ እንዴ አሹዬ እዚህ አጠገቤ አለ እንደዚህ ያዘነጠችኝ እንጉዳይ ስታይል ናት እዚሁ ኢምፔሪያል አካባቢ ትገኛለች በተለያየ ዲዛይን አዲስ የገቡ ፋሽን ልብሶችን መዘነጥ ከፈለጋችሁ ኢምፔሪያል አካባቢ ኑ ተላችኋለች እንጉዳይ ስታይል እስቲ እንጉዳይና መስክኑልኝ
ከልብ ነው የማመሰግንሽ እንጉዳይ ስታይልን። እንግዲህ ቅድም እንደነገርኳችሁ የመጀመሪያው እንግዲህ ቆንጆ ሙዚቃ አቅርቦልናል አሹዬ። ሁላችንም እስቲ ቅድም የቤት ስራ ሰጥቻችኋል ነበር። እስቲ ወደ ኋላ የመጀመሪያው አይድል ሾው ላይ ስትሄዱ አሹን አስታውሳችኋል አይደል? የመጀመሪያው አይድል ሾው ተወዳዳሪ አሸናፊ ከመኪና የተሸለመው መኪናው አለች እንጠይቀዋለን። አለች እንዴ? አለች እንዴ መኪናው? የለች። አሰነበትናት? ተቀይራለች። ኧረ አቻቻቻ ተቀይራለች። እንግዲህ አሹዬ መጥቶ ይህን የመሰለ ተስረቅራቂ ድምጹን እዚህ አቅርቦልን ዝም ብሎ መሄድ ነውር ነው። ስለዚህ አሁን እዚህ ጋር ቆንጆ ቆይታ ያደርግልናል። ከዛ በኋላ ቀጥታ ወደ ዩኒቲ ባንዶችም እየጠበቁ ነው። እስቲ አንዴ ለዩኒቲ ባንዶች አንዴ። ስለዚህ ከዩኒቲ ባንድ ጋር የመጨረሻ ሙዚቃውን ያቀርብልናል አሹዬ። እንኳን በደህና መጣ። እንኳን አገኘ። እንኳን ደህና ቆይሽ እንቲጂ። እስቲ በእናት ስለ አይዶል ሾው አስታውሰኝ እስቲ በእናት ስለዛ ዘመን ላይ የነበረው አንደኛው ነበርክ። ከዛ በኋላ ደግሞ የሆነ ትልቅ ሰው እየመሰልከኝ የዛኔ የነበረው እንደዚህ አይደል? ጸጉርን ምን ተቀብተው ነው? ቀለም ነው ወይስ ተፈጥሮ? አይ ተፈጥሮ። የምርህን ነው? የዛኔ እንደዚህ አልነበረማ። የዛ ሰዓት ያው አድናቆት በዝቶበት ነው ከለሩ ከዘር ነው። እስቲ ሙሻሌ በማዘር በኩል በዘር አለና ኦኬ ደስ ይለኛል። ሽበት ደስ ይለኛል። ያስከብራል። ሽበት ያስከብራል። እኛ ሲወጣብን በኩልም ሽውበት እውነቱን እኮ ነው። ሽውበት ያሳ ይሄ አልፎ አልፎ ብቅ ያለብን 50 ውበት እንዳንለው እሺ የነገረኝ እስቲ ስለ አይድል ሾው እስቲ አስታውሰን በእናትህ። አይድል ሾው ያው በጊዜው አሪፍ ነው። 98 ዓመተ ምህረት 98 አንተ 99 ወደ አሁን ወደ 20 ዓመት ነው። ኦሮ በል እናንተ 20 ዓመት አይገርማችሁም? ይዘው ቀያቀዩና እየታለ 20 ዓመት ብላ የራሷ እድሜ ላይ ደምራ ነው ይዞረችው። ረጅም ጊዜ ነውና ደስ ይላል በጣም። ያው ያ ጊዜ ደስ ይል ነበር። ብዙም እንዳውኑ ብዙ ሚዲያዎች አልነበሩም። አንድ ቲቪ ብቻ ነው ያለው፣ አንድ ዩቲዩብ ነው ያለው። እና ያው እንደዚህ እንዳውኑ ጊዜ ቢሆን ኖሮ አሪፍ ነበር። ጊዜውም አሪፍ ነው። የነበሩት ዳኞች ጥሩ ነበሩ በጣም እና ደስ ይል ነበር። አሪፍ ጊዜ ነው በጣም። አቀባበል እንዴት ነበር? ልክ አንደኛው ወጣ ለምን አስበህ ነበር መጀመሪያ ላይ? ኖ እየተወዳደርኩ እያለ ግን ከተወሰነ ከአምስተኛው ዙር በኋላ ግን የዳኞች ነጥብ የማገኘውን ነጥብ ቼክ እያረኩ የሚሰጡኝን አስተያየት እያየሁ ግን ወደፊት እንደሚሄድ እያወቅኩት ነበር። እንዲያውም ሳሸንፍ አንዳንዶቹ ከመካከል ተወዳዳሪዎች ያቅ ነበር ሁሉ ብለዋል። የምርን እንደምታሸንፍ እንደሚያሸንፍ እሱ ያቀው ነበር ትላቸው ነበር እንዴ? ለምን እንደዛ እኔ አሸንፍ ማለት ያው ተወዳዳሪሽን ብዙ ጊዜ ያው ታየና ያው ተወዳዳሪሽን ታያለሽ። ሁሉም ለማሸነፍ ነው የሚሰራው። ሁሉም ለማሸነፍ ነው። ስለዚህ የራስሽን አክቲቪቲ አድርገሽ ነው የምትመጪው እና ከምታገኙ ነጥብ ሞር የምታየው የምታገኙ ነጥብ አይ ነው። ከዛ ደስ ይል ነበር በቅርብ ጊዜ። ልክ ስትጠራና የመኪናውን ሽልማት ስታገኝ ምንድን ነበር የተሰማ ስሜት? እዛ ሰዓት አላውቀውም ራሴን። ተው እንጂ አኮን ሳባሪ የሆነ ሰው መጥቶ ሰላም ሲለኝ ነው ያወቅሁት። የሆነ በሰመመን ሄደ። በቃ የለው የሆነ ሳለ በቃ እዙ ሲጮህ ምናምን ከዛ በጣም የሚገርም ጊዜ ነበር ያ ጊዜ። የተናገሩትን ሁሉ ያየሁት ቲቪ ላይ ነው። ከዛ በኋላ እንደ አዲስ አይደል ምን ነበር ያልኩት? ምን ነበር እዛ ጋር የነበረኝ ፊሊንግ ማየት የፈለግኩት ቀረጻው ላይ ነው። ከዛስ ደስ ይል ነበር። ስታየው ምን አድርገህ ይሄ ገርማ እዚህ ሰዓት ላይ ራሴን አላውቅም አልኳቸው። ይገርማል በጣም ይገርማል። የሆነ ሰከንዶች በቃ የለም። ከዛ በኋላ ግን የሆነ ሰው መጥቶ እንኳን ደስ አለ ሲለኝ ነው የነቃሁት። ማለት ይሄ ራስን ያስተካከልክ ከመጣ እንደምትሸለም እርግጠኛ ይሆን ከመጣ የት የሆነ ማከለ አንቀላፍተ የተመለስከው ለምንድን ነው? ማንቀላፋት ሳይሆን ያው የግድ ሙዚቃ ላይ ምን መሆን አለብሽ መሰለሽ፣ ነገሮችን በደንብ ማየት አለብሽ። እንደመጣ ከገባሽም የደነበረ በሬቶኝና ያገኘው ተወጋ። ስለዚህ ሙዚቃ ደግሞ ረጋ ብለሽ ስትሰሪው ነው። ለምን እኔ የድሮቹን ሙዚቃ ስለሆነ የምሰማው የድሮቹ ሙዚቃ ረጋ ብለው ነው የተሰሩት። በጥድፊያ ምናምን አይደለም፣ እንደ 3 ወር በቆሎ አይደለም። አሁን ያለነው ሙዚቃ የ3 ወር በቆሎ እንደምና በቃ ምንም አሰሚው ሚሞሪም አይደለም። እና ለዛ ነው ብዙዎቹ አይተሽ እንደሆነ አሁን ላይ ሪሚክስ እየተደረገ ነው ዘፈን። የድሮ ዘፈን እንደ አዲስ እየከፈሉ እየሰሩ ነው። ያ ከምንድን ነው? ያ ጊዜ ላይ የተከፈለ መስዋዕት አለ ማለት ነው። አሁን ላይ ግን ሙዚቃ ላይ ብዙ የለም። እንግዲህ ያንን ለማምጣት ደግሞ እኛም ደግሞ ያው ረጋ ብለሽ መስራት አለብሽ። አሁን ምን እየሰራ ነው ግን? አሁን አሪፍ ስራዎች ኦሬዲ አልበም እያዘጋጀው። ኦኬ በቃ እስቲ ካሁን ልክ ሀፍ አልበም አሁን እለቃለሁ ብያለሁ በቅርቡ ማለት ነው። ዋው እሱ አሪፍ ነው። ዝም አይባልም ሀፍ አልበም የእድሜ የሆነ ነገር ነው የሚወስደውና ቀላል ነገር ስላልሆነ ማለት ነው።
ልክ ግን አሁን ወደ አይዶል ልመልስና አይዶል ሾው ላይ የተወዳደርክ ሰዓት ላይ ከዛ በኋላ ወዲያው ሙዚቃ የመስራቱን እድል አግኝተህ ሰርተህ ነበር? ሰርቻለሁ። ብዙ ሙዚቃዎች አሉ። አረ አዎ ኦኬ። ብዙ ሙዚቃ ሰርቻለሁ። ግን ምንድነው እንዳልኩሽ ያው ጥሩ ነገር ይዘሽ ለመምጣት የሆነ ነገር ያስፈልጋል። ያው ሰውም ደግሞ የተለያየ ነገር ባይ ሰዓት ይሄን ስለሚልሽ ያ ጊዜ ወስደሽ ነው የምትሰሪው። እንደገና ደግሞ የራስ ላይፍ አለ የግድ ከዛ ጋር ቤተሰብ አለ ከላይፍ ምናምን የግድ ያን ነገር አጀስት አድርገሽ ነው የምትይው። የግድ ሁሉንም ማኔጅ ካላደረክ ዘፈን ብቻ ካይሹ አንዳንድ የሆነ አንድ ተሻውቸ ዘንበል ይላል አይደል? የሚገርም ነው። ይሄ አገባን ወለድን አይደለ? አይ የለውበት አላገባም። አውቀ እውነት ቤተሰብ ስትል እኮ እንደዛ አይ ያው ፋሚሊ ነው ቤተሰብ እናት አባት ያላገባው። ስለዚህ አሁን እስቲ አሁንም እንደገና ወደ እንትን ልውሰድ። አይዶል ሾው ላይ መኪናው የት ሄደች? መኪናው ያው ተቀይሮ ነው ካሳደግናት በመሀል አክሲደንት ነበረ። መኪናው ሹፌር ይዞ ተጋጭቶ ነበረና በሹፌር ነበረ የሚሄደው። እኔ ያው መኪና አልወድም። ከአክሲደንቱ በኋላ ሳይሆን ከዛ በፊትም በሹፌር ነው። በእውነት አሁንም ወይ መንዳት ቅድም እኔ የለኝም። በሹፌር መሄድ ነው የምወደው። ኦኬ ያው አሁንም በሹፌር ነው እስከ መጨረሻው ድረስ። ሹፌር ማለት ነው። ግድ ነው በሹም ሹፌር። ወይ በጣም አሪፍ ነው፣ በጣም አሪፍ ነው። ስለዚህ አሁን ወደፊት ምን ማድረግ ትፈልጋለህ አሹዬ? ወደፊት ያው የተለያዩ ስራዎችን ጥሩ ነገር ለማቅረብ ለዚህ ህዝብ ማለት ሰርቼ የመጣሁት የኤፍሬም ታምሩን እንደመሆኑ መጠን ልክ በሱ ደረጃ ያሉ ስራዎችን ለመስራት ነው የምፈልገው። ለዛም ነው በሱ ስራዎች የቆየሁት። ጥሩ ስራ እንዲያስኩ እርግጠኛ ነኝ። ይልማ ገብረአብ፣ አበበ መለሰ የተሳተፉበት አልበም ስለሆነ ጥሩ ነገር አለው ብዬ አስባለሁ። ዋው በጣም አሪፍ። ለዛም ነው የያዝኩት እንጂ ከጨረስኩ ቆይቻለሁ። ግን በተለያየ ዳይሬክሽን እንደገና እየሰራው ስለሆነ እንደ አዲስ እንደ እንትን ያልካችሁ መቼ እንጠብቅ ታዲያ? እንግዲህ እንደዚህ ነው ማለቱ ይከብዳል። ያው ስራው እንዳለቀ ነው የሚወጣው። እኔ ባልኩት ጊዜ ምንም ስላልሆነ ያው ፈጣሪ ባለውና እንግዲህ ሙያተኞቹ ባሉበት ሰዓት ነው የሚወጣው። ከሙዚቃ ባሻገር ምን ትሰራለህ? ከሙዚቃ ባሻገር ያው እኔ በብዛት ስራዬ ሙዚቃ ነው። የት ነው የምትሰራው? እሺ አሁን ለምሳሌ ሙዚቃ የምትሰራ ከሆነ ገና አልበም እያወጣን ነው። የምትሰራባቸው ቦታዎች አሉ? ሰኞ ቪላውንጅ፣ ቅዳሜ ደግሞ ጎልድ ሲቲ ቢመጣ ማንኛውም ሰው ያገኘኛል። ማታ ማለት ነው? በሳምንት 2 ቀን? በሳምንት 2 ቀን። መቼና መቼ? ቅዳሜና ሰኞ። ቅዳሜና ሰኞ። የቀረው ቀን የረፍት ሰዓታችን ነው። የተለያየ ስራ ያው እንደዛ አልበሞች እንሯሯጣለን። እስቲ መልእክት አስተላልፍ። እዚህ ጋር በነገር ላይ እዚህ የተቀመጡት በሙሉ የክቡር ዶክተር አርቲስት ተስፋዬ አበበ ልጆች የአባቴ ልጆች ናቸው። በእናትህ እስቲ አንድ ሞራል ስጡ ለራሳችሁ ሆነ የጥበብ ልጆች ስለሆኑ እስኪ የአባቴ ልጆች ምን ትመክርልኛለህ? እንግዲህ ከዛ ውስጥ መውጣት ከባድ ነው። በብዛት ከዛ ውስጥ የወጡ ሰዎች ትልቅ ደረጃ የደረሱ ናቸው እንዳየሁትም እንደሰማሁትም። ስለዚህ መበርታት፣ ጥንካሬ ነው እዛ ውስጥ የሚጠይቀው ጥንካሬ ነው። ብዙዎቹ የሚወጡት በጥንካሬ ነው እና ለያዛችሁት አላማ ጠንክራችሁ መስራት ነው። ለውጥ ይመጣል። ጠንክራችሁ ከሰራችሁና የአቋም ሰው ከሆናችሁ ይመጣል። ማንኛውም ነገር በራሱ ጊዜ ይመጣል። አሽዬ ከልብ ነው የማመሰግነው። አንተ ኢንተርቪው መደረግ አልወድም እባክሽ ቶሎ ፍቺኝ እያልከኝ ነው። ዩኒቲ ባንዶችም እየጠበቁ ናቸው። ከመሄድ በፊት ግን ቢያንስ መቆየት ካልቀረ የሆነች ነገር ማስተላለፍ ፈልጋለሁ። ይሄ መናገር ፈልጋለሁ። ስለ አልበምም ሊሆን ይችላል፣ አዲስ ነገር ስላሰብካችሁ ኤኒቲንግ ሊሆን ይችላል። የሆነ ነገር ብለብትር ግን ደስ ይለኛል። ያ በቃ የኢትዮጵያ ሕዝብ ያው ይጠብቅ። እስካሁን የጠበቀውን ያህል ጊዜ አሁንም ከዚህ በኋላ እንዲጠብቀኝ አሪፍ ነገር ይዤ እንደምመጣ ነው የምናገር። እስከዛ ግን ሰኞና ቅዳሜ እየመጣችሁ ኢንጆይ ማድረግ የሚፈልግ ሰው ያው መዝናናት ይችላል። ይሄን ተስረቅራቂ ድምጼን ትሰሙኛላችሁ እያልኩ ነው። ቀጥታ ወደ ዩኒቲ ባንድ ልልከው። እሺ አመሰግናለሁ። አብረን እሺ
መተው መርሳት የማያውቅበት ሆዴ ለታቦት ይሳላል የተጨነቀ ሰው ማናለኝ እንዳንቺ ባይ ነፍሴን የወረሰው ኮከብ ተገለጠ እንደ ሸኘ ፀሐይ ልቤ ረጋ ሳይል አይኔ ሰው ሳያይ እሷም አልተገኘች ምድከብልባት ፍቅሬ እሷን አልነበር አጣጭው ባይጠፋ መቼ ደህና አደሩ ናፍቆት ነው ልማዴ መቼ መተው መርሳት እንዳያውቅበት ሆዴ ለታቦት ይሳላል የተጨነቀ ሰው ማናለኝ እንዳንቺ ነፍሴን የወረሰው የመውደዴን ሚስጥር እንዴት ልሸፍነው መናገር ይወዳል መለየት ክፉ ነው አንቺማ የሆዴ ነሽ መቼ ተነፈሽው ዝም ብለሽ አይደለም ወይ ጥለሽኝ ሄድሽው ደህና አደሩ ናፍቆት ነው ልማዴ መቼ መተው መርሳት እንዳያውቅበት ሆዴ ለታቦት ይሳላል የተጨነቀ ሰው ማናለኝ እንዳንቺ ነፍሴን የወረሰው ብርዱ የበረታ በግንቦት በሰኔ ምነው በክረምቱ ደረቅ ያለች ከዓይኔ እስቲ ልሂድ ገዳማይ ልግባ ልመንኩሰው አንቺ ስር መሜለሽ ትደርሻለሽ ገሰው 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 ሊያመጣኝ ሲል ጋማ መጨረሻ የሞዱ ንገራ እንደዚህ ደነሰን ከዚህ በኋላ በቃኝ እኔም ደክሞኛል። እንግዲህ በያላችሁበት መልካም ቆይታ እንዲሆንላችሁ ተመኘ። ሳምንት ሌሎች እንግዶች ወደ እናንተ ጋር ይዤ እስከምመጣ መልካም ጊዜ እንዲሆንላችሁ እመኛለሁ። ሁልጊዜ እንደምናገረው ሰላም ለኢትዮጵያ፣ ሰላም ለሰው ዘር በሙሉ። አበቃ። የሳምንት ሰው ይበለን። አሜን በሉ።